አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ ተመልካቾቼ ዛሬ የምነግራችሁ ሐሸራ ቅርሙዝያ የምትባል ሐሸራት ነው። ሐሸራት በአማርኛ ቋንቋ ትል ይመስለኛል እኛ የምንለው ትላትል ነው የምንላቸው። እንደዚህ አረንጓዴ ቅጠሎች ላይ የሚወጡ ሩህ ያላቸው ነገሮች ትል እንላቸዋለን። እና በመላው ዓለም ላይ ታዋቂ የሆነች ሐሸራ አለች። እሷም ቅርሙዝያ ትባላለች። ሴቶችዬ ጉዳችን ፈልቷል ነው የምላችሁ። እዚህ እንደምታዋት ቀይ ነው ከለሯ። ይቺ ቅርሙዝያ የምትባል እንስሳ ወይንም ሃይዋናት ልበላችሁ ወይንም ትል ምን ምን እንደሚሰራባት አብራችሁ ተመልከቱ ማለት ነው። ይቺ ሐሸራ እንግዲህ በጣም ተወዳጁና መድኃኒት ስትሆን እንዲያያችሁት መካ ቁልቋል ላይ ወይንም እኛ መካ ቁልቋል ነው የምንለው፣ አንዳንድ ሀገሮች ደግሞ በለስ ይሉታል። እዚህ ላይ ተወጣለች ማለት ነው። ይችን እንስሳ ለማውጣት ራሱ ስራዬ ብለው በዚህ የስራ ዘርፍ ተሰማርተው የሚያረቡ እንትን አሉ ማለት ነው። እንደምታዋት ቀይ ናት። መካ ቁልቋል ላይ ነው የምትወጣው። ከዚች ሐሸራት የሚሰሩ ነገሮች አጂብ ነው። ለምሳሌ የሴቶች የውበት መጠበቂያ ሮጭ፣ ልፕስቲክ ከዚች ሐሸራ ይመረታል። እንዲሁም ሳብቃ የተለያየ ከለር ለሆኗ በጣም ኃይለኛና ቆንጆ ከለር ነው ያላት ይቺ ቁርሙዝ የምትባል ሃይዋናት ማለት ነው። ያ ሰላም ሀላዋ ሳይቀር ይሰራባታል። አይስክሪም ላይ ሳይቀር የተለያየ ከለር ይሰራባታል። እንግዲህ እንደምታዩት እዚህ ጋር ይችን እንስሳ ለማራባት የሚጠቀሙበት ዘዴ ነው ማለት ነው። አሁን ላይ ደግሞ በተለያየ ሶሻል ሚዲያ ከዚች ቁርሙዝያ ከተባለች ሐሸራት ላይ እየተዘጋጁ እየተበጠበጡ የሚጠጡ መድኃኒቶች የለሆድ መድኃኒት ነው፣ ሽፋ ይሰጣል፣ ያሽላል ምናምን እያሉ እየተቃመሙ ለሱፐር ማርኬት ለገበያ እየዋሉ ይገኛሉ ማለት ነው። እንደምታዩት በዚህ ልክ ነው የሚወጣው። ነጭ ነው ስታዩት። ያደርቁታል። ከደረቀ በኋላ በዚህ መልኩ ይወቅጡታል። እንደዚህ ይበጠብጡታል፣ ያጠሉታል። አያችሁት? ከለሩ ያፈሉታል። ከዛ በኋላ ይሄ እንግዲህ ሮጭ እየተሰራ ነው። ህንዶች ታውቁ ከሆነ ብዙ ጊዜ ከለር እንትን ይላሉ ማለት ነው። የሚጠቀሙት ከለር እዚች ቅርሙዝያ ከተባለች ሐሸራት የሚመረት የቀለም አይነት ነው ማለት ነው። ለሴቶች ደግሞ የውበት መጠበቂያ ተብሎ የሚዘጋጀው ሮጭ ልፕስቲክ እንደምታዩት እዚች ቅርሙዝያ ከተባለች ሐሸራት የተዘጋጀ ሮጭ ነው ማለት ነው። ይህንን ነው እንግዲህ አፋችንን ስንለቀለቅ የኖር ነው። የእውነት ማለት ነው። እንደዚህ እኔ ብዙ ሰው ቪዲዮን ሲቀባበለው ስላየሁኝ አንዳንድ ሰዎች ኖርማል ነው ምናምን ይላሉ። ለእኛ ለኢትዮጵያኖች ከባድ ነው። እንደዚህ አይነት ትላትል ነገር እንፈራለን። ሌላው ሀገር ላይ ተውት። ኢትዮጵያኖች እኮ አሳ የሚፈራ ህዝብ አይደል እንዴ? የምር አሳ የሚፈራ ህዝብ እኮ ነው። እና ሌላ ሀገር ላይ እንኳን እንደዚህ አይነት ነገር አይተውና ትላትል ነገር ለነሱ ብርቃቸው ነው። እባብን ልክ እንደ ለማዳ እንስሳ አድርገው ቤታቸው ውስጥ የሚያረቡ ሰዎች ናቸው፣ ነጮች ማለት ነው። እኛ ኢትዮጵያኖች ደግሞ በጣም እንፈራለን። እንደዚህ አይነት ነገር በባህላችንም አይመጥነንም፣ አንወድም። አረቡ ዓለም ላይ ግን ችግር የለባቸውም። እንደዚህ አይነት ነገር ይወዳሉ እና ኖርማል ነው። ለኛ ነው ያስደነገጠን እንጂ ለነሱ ኖርማል ነው። እንዲሁም በጣም አሪፍ ነው። የት ነው የማገኘው የሚል ሰው ብዛቱ ልነግራችሁ አልችልም። እና ለመድኃኒትነት ራሱ ትጠቅማለች አሉ። ይቺ ቅርሙዝያ የምትባል ሐሸራ ኢትዮጵያ ላይ እኮ ኢትዮጵያ ግን የምር ይኖራል እንደዚህ። እንግዲህ ይሄ መካ ቁልቋል ነው። እኛ ሀገር ደግሞ መካ ቁልቋል በጣም አለ። እዚህ አረብ ሀገር ወደ ኋላ ወደ ጧኢፍ ወደ አበሃ ምናምን የተለመደ ነው ይሄ መካ ማለት ነው። እንዲያያችሁት ገራሙ መካ እሾህ የሌለው በለስ እዚህ ጋ ነው የምትወጣው። የእውነት ግን እንደዚህ ከመካ ላይ እየወጣች እንደዚህ ዓለምን እያነጋገረች ለገበያ የምትውል ከሆነ እኛ ሀገር በለስ ላይ እኛ ሀገር መካ ላይ የምትወጣ ከሆነ በጣም አሪፍ ናት። የምር ኢትዮጵያ ድሃ የሆነችው በምክንያት ነው፣ ያለ ምክንያት አይደለም። ምክንያቱም ኢትዮጵያ ብዙ ነገር አላት፣ ብዙ ሀብት አላት። ነገር ግን አጠቃቀም አልታወቀበትም እንጂ እላችኋለሁኝ። ሴቶችዬ እንደው ምን ትላላችሁ? አሁን ደግሞ መድኃኒት ነው እየተባለ እየተበጠበጠ እየተጠጣ ነው። እንዲያትሸወዱ እኛ ሳናቀው የአላህ እንደው ስንቱን በልተነው ይሆን? አሁን ያሳዩት ሀላዋ ያን ሀላዋ በልቼዋለሁ እኔ የምር ከዚች ሆነ የተሰራው ቢጭ እንትኑ ከለሩ የበዛበት ሀላዋ ማለት ነው። ከዚች ሆነ የተሰራው ሆዴን ቆረጠኝ የምር እንዴ!
ምን በቃ አሁን እኮ ከውጭ የሚመረቱ ነገሮች እንዲህ ሀላዋ ከረሜላ ምናምን ለመብራት ራሱ እኔ እየፈራሁ ነው ይሄን ካየሁኝ በኋላ። ምክንያቱም ከለሩ እንዲህ ድምቅ ያለ ከለር ከሆነ በቃ ከዚችው የተሰራ ነው የሚመስለኝና በቃ ያቅለሸልሸኛል እላችኋለሁኝ። ቤተሰብ እንደያችሁት ነው። ሰላም አለይኩም ወረህመቱላሂ ወበረካቱ።